በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ተሰምቷል። በዝርዝር የምትሰሙት መረጃ ይሻለው። የብልጽግናው መሪ አብይ አህመድ በኦሮሞ ነጻነት ጦርና በፋኖ ትብብር ጥቃት ተፈጽሟል አሉ። አብይ በአርሲ የተፈጸመውን የንጹሃን ግድያን ነው በኦሮሞ ነጻነት ጦር የተፈጸመው ካሉ በኋላ ይህ ምርጫውን ለማደናቀፍ ያለመ ነበር ሲሉም ተሰምተዋል። የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃትን በተመለከተ በሰጠው ምላሽ ደግሞ በድርጊት ውስጥ እጅ የለበትም፣ ዋነኛ ቀነባባሪ የብልጽግና አገዛዝ ነው ብሏል። በዝርዝር የምንመለከተው ይሆናል። የሱዳን የፖለቲካ ቡድኖች በአዲስ አበባ የሰላም ንግግር ጎን ለጎን ሊያደርጉት የነበረው ስብሰባ ሳይካሄድ መቅረቱ ተሰማ። በሱዳን እየተካሄደ ያለውን ጦርነት ለማስቆም በአዲስ አበባ ከተማ እየተካሄደ ባለው ምክክር መድረክ ላይ ሁለት ዋና የሱዳን ፖለቲካ ጥምረቶች ሊያደርጉት ነበር የተባለው ስብሰባ ሳይካሄድ መቅረቱን ሱዳን ትሪቢዩን ይፋ አድርጓል። ዝርዝሩን የምትሰሙት ይሆናል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸው 4 ድሮኖች መቶ መጣሉን ይፋ አድርጓል። ባህሬን ደግሞ ከኢራን የተሰነዘረባትን ጥቃት አውግዛለች። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በደቡብ ጎንደር ጉና ቀጠና በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ናቸው የተናገሩት። ግንቦት 28 2018 ዓመተ ምህረት ከጋይንት ነፋስ መውጫ ወደ ጉና ወለላ ባር ሲጓዝ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች ተኩስ ከፍተው ገደባ ጊሳ ወንዝ፣ ገደባ መርቆሪዮስ፣ ፈረስ መጋለቢያ፣ ቀንበር ቀረጥና ጠጅዋ ገብርኤል አካባቢ ለሰዓታት የዘለቀ ውጊያ ተደርጓል ሲሉ የመረጃ ምንጮቻችን ተናግረዋል። በተመሳሳይ ከደቡብ ጎንደር ዞን ወደ ሰሜን ወሎ ዞን ከጋይንት እስከ ደብረ ዘቢጥ ቀጠና በአገዛዝ ጦርና በፋኖ ኃይሎች መካከል ከባድ መሳሪያ የታገዘ ውጊያ መደረጉ የተሰማ ሲሆን በአካባቢው ከነበረው ውጊያ ጋር ምንም አይነት ተሳትፎ ያልነበራቸው ሰላማዊ ሰዎች በአገዛዝ ጦር መገደላቸውን የመረጃ ምንጮቻችን ተናግረዋል። በውጊያው በርካታ የአገዛዝ ጦር አባላት መገደላቸውን ነው የመረጃ ምንጮቻችን የተናገሩት። በዞኑ አንዳቢት ወረዳ ዛሬ በተፈጸመ ጥቃት ደግሞ ሻምበል መሪን ጨምሮ የአገዛዙ ወታደሮች በፋኖ ኃይሎች መገደላቸውን አፋብን ይፋ አድርጓል። በዛሬው ዕለት ግንቦት 29 2018 ዓመተ ምህረት በክልሉ ሰሜን ወሎ ዞን መቄት ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧልም ተብሏል። የአገዛዙ ጦር ከጋሸና ከተማ ወደ መቄት ገረገራ ከተማ ጉዞ ላይ ሳለ አርቢት ኪዳነ ምህረት አካባቢ ሆኖ በፋኖ ኃይሎች ላይ ውጊያ ተከፍቶበት ነው በርካቶች የሞትና የአካል ጉዳት ደርሶባቸዋል የተባለው። በውጊያው የቆሰሉ በርካታ የአገዛዝ ጦር አባላት ለሕክምና ዋድላ ወረዳ ኮን ሆስፒታል ገብተዋል ሲሉ የሚዲያችን የመረጃ ምንጮች ጨምረው ተናግረዋል። ይህ በእንዲህ እንዳለ የብልጽግናው መሪ አብይ አህመድ በኦሮሞ ነጻነት ጦርና በፋኖ ትብብር ጥቃት ተፈጽሟል አሉ። አብይ በአርሲ የተፈጸመውን የንጹሃን ግድያ ነው የኦሮሞ ነጻነት ጦር የፈጸመው ነው ካሉ በኋላ ምርጫውን ለማደናቀፍ ዓላማ ተደርጓልም ብለዋል። የኦሮሞ ነጻነት ሰራዊት ይህን ጥቃት የተፈጸመው በብልጽግና አገዛዝ ነው ብለዋል። ንጹሃንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸመው ጥቃቶች ዓላማቸው የሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ነው እንዲሁም ተከታይ ነው ሲሉ የብልጽግናው ጠቅላይ ሚኒስትር ጽህፈት ቤት መግለጫ ወጥቷል። አብይ አህመድ በጽህፈት ቤታቸው በኩል በአርሲ ህዝብ ላይ በሃይማኖታዊ ቦታዎች ላይም ፈጸሟቸው ባሏቸው ጥቃቶች የቤተሰብ አባላቸው ህይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደሙ ዜጎች ሀዘን ተሰምቶኛል ባይ ናቸው። የጠቅላይ ሚኒስትሩ ጽህፈት ቤት ዘለግ ያለ መግለጫ በዋናነት ሀገሪቱ የተካሄደውን ምርጫና መንግስታቸው ያስመዘገባቸው ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመው ጥቃት የአማጽያን ሙከራዎችና የመንግስት እርምጃዎችን አብራርቷል። አገዛዙ መግለጫውን ሲያወጣ ከቀናት በኋላ ሲሆን በዛ አካባቢ በዋነኛ ጦሩን አሰማርቶ ምንም መከላከል ባያደርግም በአካባቢ መንግስት ኃይሎችን ማስተባበር ጥቃቱ እንደፈጸመው ግን ግልጽ መረጃዎች ወጥተዋል። አርባ አመሻሽ ላይ ከብልጽግናው ጠቅላይ ሚኒስትር ጽህፈት ቤት የወጣውና በመንግስት መገናኛ ብዙኃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉ 7ኛ ሀገር አቀፍ ምርጫ ከተካሄደ ቀናት በኋላም ሲሆን እነዚህን ለማስተባበልና ለማዳመቅ እየወጣም ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙኃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመው ጥቃቶች የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኑ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሀዘን ባወጡት መግለጫ ገልጸው ነበር። እሁድ ግንቦት 23ና ሰኞ ግንቦት 24 የምርጫው ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውንም፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ በመግለጫው አስታውቃ ነበር።
የብልጽግና ጠቅላይ ሚኒስትር ባወጣው መግለጫ ጥቃቶች የሀገሪቱን እድገት ለማደናቀፍ ከሚሹ አካላት በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ናቸው ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና ብሔር ግጭት ለመቀስቀስ በአርሲ ውስጥ ጥቃት ፈጽሟል ሲልም ከሷል። ከጠቅላይ ሚኒስትሩ በተጨማሪ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱ የተፈጸመው መንግስት በሽብርተኛ ቡድንነት የፈረጀው የኦሮሞ ነጻነት ጦር ወይም ሸኔ የሚለው ሲሆን ከባለፉት ቀናት ጥቃት በተመለከተ በሰጠው ምላሽ ግን ይህ ድርጊት ውስጥ እጁ እንደሌለበትና ይህንንም የሚያስተባብረውና በዋናነት የሚፈጽመው ብልጽግና እንደሆነም አስቀምጧል። የኦሮሞ ነጻነት ጦር ሸኔ ብሎ በሽብር የተፈረጀ ኃይል ነው ተብሎ በመንግስት ቢገለጽም ጦሩ ግን ሸኔ ተብሎ የተፈረጀው በአብይ አህመድና አጋሮቹ የሚመራ የሽብር ኃይል ነው፣ በዋናነትም ከኛ ዓላማ ውጭ የሚንቀሳቀስ ነው ይላል። የነጻነት ጦሩ አብይ የሚመሩት የብልጽግናው አገዛዝ ሆን ብሎ የፈጸመውና በህዝቦች መካከል መለያየትና መቃቃር ለመፍጠር የሚጠቀምበት ባለፉት ዓመታትም በተለያዩ የኦሮሚያ ክልል አካባቢዎች የተገበረው ስልት ነው በማለትም ወንጅሏል። በአርሲ ዞን በሰላማዊ ሰዎች ላይ በታጣቂዎች የፈጸመውን ጥቃት የመጀመሪያው ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸም የቆየም ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽንና ምዕመኗ በተለይም ኢላማ የተደረጉባት የምትገኘው የኦርቶዶክስ ቤተክርስቲያንን የነዋሪዎች ደህንነት እንዲጠበቁ በተደጋጋሚ ምክር ሲያቀርቡም ቆይተዋል። ጥቃቱን ተከትሎ ቢቢሲ የአርሲ ዞን የሚገኙ ወረዳዎች ባለስልጣን ስለ ጥቃቱ ቢጠይቃቸው መረጃ እንደሌላቸውና እንዳልሰሙም ተናግረዋል። የክልሉ የመንግስት ኃላፊ ናቸው የተባሉት ኃይሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል አጠቃላይ በኦነግ ሸኔ የመፈጸሙና የሃይማኖትም ሆነ የማንነት ገጽታ የለውም ብለውም ተናግረዋል። ይህን የሚሉት የኦሮሚያ ክልል የመንግስት ኮሚኒኬሽን በጥቃቱ ብሔርን መሰረት ያደረገና የሃይማኖት መሰረት ያደረገ ጥቃት መፈጸሙን በመካድ ነው። ባለፉት ዓመታት በአርሲ ውስጥ የተፈጸመውንም ጥቃት በርካታ ሰዎች የተገደሉም ሲሆን ለጥቃቱ ኃላፊነት የወሰደውም ተጠያቂ የሆነ ቡድንም ሆነ ግለሰብ ጥበቃ የሚያደርግ የመንግስት ወይንም የአገዛዝ ኃይልም የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነጋገሩ ስለቆዩ ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከማን ጋር ጽምዶ የሚል ቁርኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ ጥፋት ዝግጅት ሲያደርጉ ቆይቷል በማለትም ምርጫውን ለማደናቀፍ የተለያዩ ድርጊቶች ፈጽመዋል ብሎም ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ ደፈጣ ጥቃት ለመፈጸም፣ እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል በማለት የጸጥታ ኃይሎች ግን እቅዳቸውን አከሸፉባቸው ይላል የብልጽግናው መሪ መግለጫ። መግለጫው ማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኝ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃን እና በወልዲያ ከተሞችም በሌሎችም እንዲሁም በአዲስ አበባ ሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፉ ማድረግ ችያለሁም ብሏል። የብልጽግናው አገዛዝ ጠቅላይ ሚኒስትር ጽህፈት ቤት ይህን መግለጫ ያወጣው ምርጫው ካለምንም ችግር በሰላማዊ መንገድ ተካሄደ ካለ በኋላ ነው። በኦሮሚያ ክልል ሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓገል ሞክሯል ሲልም ከሷል። ከዚህ ጋር በተያያዘ ሁለቱ ኃይሎች ከምርጫ ቀደም ብሎ ከዛም በኋላም በአማራና በኦሮሚያ ክልል ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቆ የነበረ ሲሆን እንቅስቃሴውን ማንሳቱን ግን አፋብን አስታውቋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይተናል። እስከዚያው መልካም